ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 17 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። በቅድሚያም ከአማራ ፋኖ አንድነት አመቻች ኮሚቴ የተገኘውን ደብዳቤ የአማራ አንድነትና ጥንካሬ ጊዜ የማይሰጠው አጀንዳ ነው በሚል ርዕስ የቀረበውን መልእክትና በአማራ ትግል ወቅታዊ ሁኔታ በአንድነትና በትግሉ ቀጣይ አቅጣጫ ዙሪያ የተነሱ ሐሳቦችን የሚያስቃኘውን ዝርዝር ዘገባ በቀዳሚነት ይዘነዋል። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ከመደበኛ የግንባር ተጋድሎ ጎን ለጎን በብልጽግና ሰራዊት ውስጥ የማስኮብለል ስራውን ማከናወኑን እንዲሁም በቆቦ ወረዳ ከአካባቢው ህዝብ ጋር ያካሄደውን የምክክር መድረክ የሚያስቃኘውን ዘገባ ይዘነዋል። በሌላ ዜና የብልጽግናው ሊቀመንበር በትግረኛ ቋንቋ ያስተላለፉት መልእክት በፖለቲካዊ አውድ ምን አንድምታ እንደሚኖረው የሚዳሰሰውን ዘገባም አዘጋጅተነዋል። በመካከለኛው ምስራቅ የተከሰቱ ወቅታዊ ውጥረቶችን የፖለቲካና የደህንነት ሁኔታ የሚያስቃኘውን ዝርዝር ዘገባም ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በቅድሚያም ከአማራ ፋኖ አንድነት አመቻች ኮሚቴ ያገኘነውንና የአማራ ፋኖ አንድነትን እና ጥንካሬን አስመልክቶ ደብዳቤ እናስደምጣችኋለን። የአማራ አንድነትና ጥንካሬ ጊዜ የማይሰጠው አጀንዳ ነው። ከአማራ ፋኖ አንድነት አመቻች ኮሚቴ አባላት አሁን ያለንበት ወቅት የአማራው ትግል እጅግ ወሳኝ ደረጃ የደረሰበትና ሀገራችን ኢትዮጵያም በቀጠናዊና በአህጉራዊ የፖለቲካ፣ የኢኮኖሚ፣ የማህበራዊ አሉታዊ ተጽዕኖ ውስጥ የገባችበት ነው። ምናልባትም ኢትዮጵያ ከዚህ በፊት በዚህ ልክ በውስጥና በአካባቢው የፖለቲካ ቅርቃር ውስጥ የገባችበትና አንድነቷም የተፈተነበት የታሪክ ወቅት አልነበረም ማለት ይቻላል። ላለፉት 60 ዓመታት ኢትዮጵያን ለማፍረስ የተነሱ ኃይሎች ሁሉ አማራውን የመጀመሪያ የጥፋት ኢላማቸው አድርገው ዘርፈ ብዙ ጥቃት ሲያደርሱበት ከጎኑ የቆሙ ብዙ ኃይሎች አልነበሩም። በዚህ ባለንበት ወቅት ግፍና በደሉ ይበልጥ ከፍቶ በግልጽ በመንግስት የተመራ የዘር ማጥፋት ወንጀል ተፈጽሞበታል። ይህ ግፍና የረጅም ዘመን አገር የማፍረስ ሴራው ለሁሉም ኢትዮጵያዊ በይፋ እየታወቀ በመምጣቱ በአራቱም ማዕዘን ያለው ኢትዮጵያዊ የአማራ ህዝብን የሉና ትግል ተስፋ እያደረገበትና አጋር እየሆነ ሲመጣ የኃይል ሚዛኑ ወደ ህዝባችን መሸጋገሩ እሙን እየሆነ ነው። ይህ የኃይል ሚዛን የበላይነት ተጠብቆ ወደ አሸናፊነት ደረጃ ሊያደርሰን የሚችለው የአማራው ትግል መሪ አፋብን ጥንካሬና የአመራሩና የደጀን ህዝቡ አንድነት ነው። ከዚህም የተነሳ የአማራ ፋኖ አንድነት ሲፈጠር የነበረው መንፈስና አንድነት ተጠብቆ ትግሉን ወደ ወሳኝ ምዕራፍ እንዲያሸጋግር ስንመክር ቆይተናል። አሁንም በተለይም የአማራው ትግል ወሳኝ ደረጃ በደረሰበትና ሀገራችን ኢትዮጵያም እጅግ አስጊ ሁኔታ ላይ በምትገኝበት ወቅት የሚታዩትን አንዳንድ ሁኔታዎች በማጤን ሰፋ ባለ ሁኔታ ለሁሉም ባለድርሻ አካላት ምክራችንን በይፋ ማቅረብ የዜግነትና የሞራል ግዴታ እንዳለብን እናምናለን። በመሆኑም እኛ የፋኖ አንድነት አመቻች ኮሚቴ አባላት ከጉዳዩ ጋር የአማራውን አንድነት በተመለከተ ካለን ተሳትፎ አንጻር በሚከተሉት ነጥቦች ላይ ልዩ ትኩረት ሰጥተን ለሚመለከታቸው ባለድርሻ አካላት በተለይም ለአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ምክራችንን አሁንም ልንለግስ እንፈልጋለን። አንደኛ፣ የአማራ ፋኖ ብሔራዊ ንቅናቄ ውስጥ አንድነትን በተመለከተ ከረጅም ግልጽና በመርህ ላይ የቆመ ውይይት በኋላ በጥር 9 ቀን 2018 ዓ.ም የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ጥልቅ የሆነና ትግሉን የሚመጥን የፖለቲካ መመሪያ እና መዋቅር አጽድቆ በ19 ፖሊስ ቢሮ አባላትና በተዋረድ ከምክር ቤት እስከ ታችኛው አመራር ድረስ እንዲዋቀር ተደርጓል። በዚህ ረገድ የፖሊስ ቢሮ በተሟላ መልኩ ተደራጅቶ ስራውን እያካሄደ ሲሆን ሌሎች አመራር መዋቅሮችና ኃላፊነቶችም የድርጅቱ መመሪያ መሰረት ባደረገ ሁኔታ በአስቸኳይ በሁሉም ቀጠናዎች መዘርጋትና ወደ ተቀናጀ ስራ ሳይዘገዩ መግባት እንደሚኖርባቸው እንጠቁማለን። በአንድነት ሂደቱ ወቅት ስምምነት የተደረሰባቸው የቃል ኪዳን ሰነዶች፣ የፖለቲካ ማኒፌስቶ፣ የውስጥ የመተዳደሪያ ደንብና ሌሎች መሰረታዊ ሰነዶች በግልጽ ከአመራሩ እስከ ታችኛው መዋቅር ሙሉ ግንዛቤ ማግኘትና እንደ አስፈላጊነቱም ስልጠና ሊሰጥባቸው ይገባል ብለን እናምናለን። የውስጥ አንድነትን የሚፈትኑ ኃይሎችን በተመለከተ በጥልቅ ጥናትና መረጃ ላይ ተመርኩዞ በመመሪያው መሰረት አፋጣኝ እርማት ማድረግ አስፈላጊ ነው። እስከ ዛሬም ምክራችንን ስንለግስ እንደነበረው ሁሉ አሁንም ትግሉ የህልውና ትግል እንደመሆኑ መጠን የሚመራባቸው መርሆችና መሰረታዊ ዓላማውን ተመርኩዞ ከፍተኛ መቻቻልና አርቆ ማየትን እንደሚጠይቅ ልንመክር እንፈልጋለን። ይህ ሳይሆን ቀርቶ የህልውና ትግሉ አደጋ ከገጠመው ግን የዚህ ትግል መሪዎችና ጉዳዩ በቀጥታ የሚመለከታቸው ሁሉ በታሪክ ፊት ተጠያቂ ይሆናሉ። በተለይ በዲያስፖራው በጠላት የተገዙና ልዩ ተልዕኮ ያላቸው ሚዲያዎችን አጀንዳ በመቀበል ትግሉ መሬት ላይ መጠበቅና መምራት ያልቻሉ አመራሮች የመጀመሪያው ተጠያቂዎች ይሆናሉ። የአማራው ማህበረሰብም እነዚህን ከፋፋይ ሚዲያዎችን አምርሮ ሊታገላቸውና
ሊያውቃቸውና ሊያጋልጣቸው ይገባል። ከላይ እንደተጠቆመው በአፋብን መዋቅርና የአስተዳደር መመሪያ መሰረት ወደ ታች የእዝ ሰንሰለትና የሥራ ክፍፍሎች በሚገባ ታውቆ የሥራ ድርርቦችና ግጭቶች ሳይኖሩ የእዝ ተዋረዱን ተከትሎ በስርዓት መምራት እንዲቻል ማድረግ የፖሊት ቢሮ ኃላፊነት ነው። ይህንን ለማድረግ ከባድ ፈተና ቢኖርም ሰራዊቱ የሕጉና የደንቡ ተገዥ መሆኑን ማረጋገጥ የአዛዦች ኃላፊነት ነው። የአማራ የህልውና ትግል ምንም ደቂቃ ሊባክንበት የሚገባ ባለመሆኑ የተጓተቱ ስራዎች በተቻለው ፍጥነት እንዲያልቁ ማድረጉ አስፈላጊ ነው። ይህን በማድረግ በአገር ውስጥም ሆነ በውጭው ዓለም የሚገኘውን የአማራ ህዝብ ማነቃነቅ የሚቻልበት አሰራር በፍጥነት እንዲጀመር ቢደረግ ትግሉን ወደ ግቡ ለማድረስና የህዝቡን ስቃይ ማሳጠር ይቻላል ብለን እናምናለን። በተጨማሪም ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ የሚለውን ስያሜ የተሰጠው መላውን አማራ በአዲስ ጉልበትና ስሜት ለማነቃነቅ ታስቦ ነበር። ሁለተኛ የአማራው ከሌሎች ኃይሎች ጋር መተባበርን በተመለከተ ከላይ እንደተገለጸው የአማራውን መሪ ድርጅት የውስጥ አንድነት አጠናክሮ ከውስጥ ሰርጎ ገብ ኃይሎችም ሆነ ከጠላት ሴራ ለመከላከል የሚያስችል ሁኔታ ከተፈጠረ በኋላ ትግሉ ለሁሉም ኢትዮጵያዊ ነጻነት የቆመ መሆኑን በመገንዘብ ከሌሎች ኢትዮጵያውያን የለውጥ ኃይሎች ጋር ትብብርና በየደረጃውም ህብረትን መፍጠር ያስፈልጋል። ይህን ለማድረግም በተለይም በአፋብን ማቋቋሚያ የፖለቲካ ሰነድ ላይ የተገለጹትን መርሆች እንደሚከተለው ማስታወስ እንወዳለን። ከጸረ አማራነት የፖለቲካ ሐሳብ ነጻ የሆኑ በኢትዮጵያ አንድነትና ህልውና ላይ የማይደራደሩ ማናቸውም የፖለቲካ ኃይሎች ጋር የመስራትና ለመነጋገር ዝግጁ መሆን የመጀመሪያው ሲሆን፣ ሁለተኛው የአማራ ፋኖ ትግል የመጀመሪያ ግዴታው የሚሆነው መላ ፋኖንና አማራውን ማደራጀትና ወደ አንድ ተቋም ማምጣት ሲሆን፣ በሁለተኛ ደረጃ የአማራ ፋኖ ሀገርን ከመፍረስ የሚታደግና ለበርካታ ግፉዋን ዋስትና የሚሰጥ መሆኑን ከሚያምኑት የፋኖ ደጋፊና አሁን ያለውን ጨፍጫፊ ስርዓት ከሚታገሉ ኃይሎች ጋር በትብብር መስራት። 2.3 በኢትዮጵያ ውስጥ ከሚንቀሳቀሱ የፖለቲካ ድርጅቶች መካከል የአማራን ክብር ታሪክና አበርክቶ እንዲሁም በሐሰት ትርክት የደረሰበትን ግፍና በደል እውቅና ከሚሰጡና በእውነትና በርት ላይ ቁጭ ብለው ለመነጋገርና በስር ነቀል ስርዓታዊ ለውጥና በሽግግር ፍትህ ሂደት ችግሩን ከስረ መሰረቱ በመንቀል የጋራ ሀገርና ጣፈንታ እንዲኖረን ከሚፈልጉት ጋር በቀዳሚነት በትብብር መስራትና ሀገርን መታደግ ናቸው። ይህንንም በተመለከተም የአፋብን ከፍተኛ የፖሊት ቢሮ አባላት ግልጽና በመርህ ላይ የተመሰረተ ውይይት አካሂዶ የጋራ ስምምነትና ውሳኔ ላይ መድረስ ተገቢ አሰራር ነው ብለን እንመክራለን። የአማራው አንድነት ለህልውና ትግሉ ድል መሰረት ነው። ስርዓታዊ ለውጥ፣ ሰላምና ፍትህ ለመላው የኢትዮጵያ ህዝብ። ክቡራን የአማራ ፋኖ አንድነት አመቻች ኮሚቴ አባላት፣ ክቡራን ቤተሰቦቻችን፣ በዚህ ደብዳቤና በአጠቃላይ የአማራ ፋኖ አሁናዊ ቁመና ዙሪያ የአንድነት አመቻች ኮሚቴ አባላቱን ለማግኘትና ተጨማሪ ሐሳባቸውን ለመቀበል ጥረት እናደርጋለን። ጥረታችን ከተሳካ ቃለ ምልልሳቸውን ይዘንላቸው የምንቀርብ መሆኑን ከወዲሁ እየገለጽን ወደ ተከታዩ መረጃችን እናልፋለን። የጦር አዛዡ ፋኖን ሲቀላቀል ፋኖም ከህዝብ ጋር መከረ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ ከመደበኛ የግንባር ተጋድሎ በተጓዳኝ የብልጽግናውን ሰራዊት የማስኮብለል ስራውን በስኬት ማከናወኑን አስታወቀ። በቆቦ ወረዳ ደግሞ ከአካባቢው ህዝብ ጋር መምከሩን ይፋ አድርጓል። የአጼ ምኒልክ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው ዕለታዊ የተጋድሎ መረጃ መነሻቸውን ሰሜን ወሎ ዞን ላስታ ወረዳ ሹምሻ ወይም ላሊበላ አየር ማረፊያ ያደረገው የጠላት ብልጽግና ሰራዊት አባላት ሙሉ ትጥቃቸውንና ወታደራዊ መረጃ ይዘው 303ኛ አሳምነው ኮርን ተቀላቅለዋል። የጠላት ሰራዊት ፋኖን የተቀላቀሉት ከጋንታ መሪያቸው ጋር ሲሆን ይዘውት የገቡት የትጥቅ ብዛትም ከአባላቱ ቁጥር የበለጠ ነው ብለዋል። ጋንታ መሪው የራሱን አንድ ጥቁር ክላሽና ዋርድያ ላይ የነበሩትን የሁለት ጓዶቹን ጥቁር ክላሽ ጨምሮ አጠቃላይ በድምሩ 3 ጥቁር ክላሽ በመያዝ ወደ ፋኖ ሲገባ የመሪውን ፈለግ የተከተሉ ሌሎች አባላትም የፋኖን ጥሪ ተቀብለው 303ኛ አሳምነው ኮር እሸት ክፍለ ጦርም መቀላቀላቸውን ከአጼ ምኒልክ ዕዝ የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ በዚሁ ወሎ ቤት አማራ ጠቅላይ ግዛት በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ውይይት ማካሄዱ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ አስታውቋል። ውይይቱ የተካሄደው በራያ ቆቦ ወረዳ ቃሊምኖስ ወረዳ ስር የሚገኙ የ3 ቀበሌ ነዋሪዎችን በመሰብሰብ ሲሆን የውይይቱ ዋና አጀንዳ አሁናዊ የአማራ ፋኖ ትግልና አገራዊ ሁኔታውን የሚመለከት መሆኑን የህዝብ ግንኙነት መምሪያው ተናግሯል። የህዝብ ግንኙነት መምሪያው አክሎም በውይይቱ ወቅታዊ የፖለቲካና የጸጥታ ሁኔታዎች፣ የአማራ ህዝብ ታጋዮች ዓላማዎች እንዲሁም የብልጽግና አስተዳደር በህዝቡ ላይ እያደረሰ ባለውና ሊያደርስ ባቀደው መጠነ ሰፊ የዘር ማጥፋት ጭቆና ዙሪያ ሰፊ ውይይት አካሂደናል። የህዝቡ ጥያቄ
ጥያቄዎችና የተነሱ ዋና ዋና ነጥቦችም በውይይቱ ላይ የተሳተፉት የአካባቢው ነዋሪዎች የገጠሟቸውን በደሎችና ያሉባቸውን ስጋቶች አነሱ ሲሆን በተለይም የብልጽግና አስተዳደር እያደረሰ ያለው በደል በተግባር እየታየ ስለመሆኑ አርሶ ከመብላት ውጭ ምንም የማያውቁ ንጹሃን አርሶ አደሮችን ከቤተሰቦቻቸው ፊት ያለ ርህራሄ በግፍ መገደላቸውንና ንብረታቸውንም ተዘርፈው መቀማታቸውን አንስተው ተነጋግረናል። ተወያዮቹ ሐሳባቸውን ሲሰጡንም አሁን የምንፈልገው ሁላችንም እንድታስታጥቁን ነው። ይህንን ዘር አጥፊና ዘራፊ አስተዳደር በአንድነት እንታገለው በማለት የትግሉ ባለቤት ብቻ ሳይሆን ተሳታፊ መሆን እንደሚፈልጉም ግልጽ አቋማቸውን አንስተዋል በማለት አስታውቋል። ሌላው የመወያያ አጀንዳ የነበረው የሰርጎ ገቦች ጉዳይ ሲሆን በመካከላቸው የሚገኙ የጠላት ሰርጎ ገቦች ለህዝቡም ሆነ ለፋኖ ድርጅት ትልቅ ፈተና መሆናቸውን በመጥቀስ ህዝቡና ታጋዩ በጋራ በተቀናጀ መልኩ በመያዝ አስፈላጊው እርምጃ እንዲወሰድባቸው መጠየቁን የህዝብ ግንኙነት መምሪያው ገልጾ በዚህም ከማህበረሰቡ ለተነሱት ጥያቄዎችና ጥቆማዎች የመድረኩ መሪዎች ምላሽ ሰጥተዋል። ህዝቡ ለትግሉ ያሳየውን ባለቤትነትና የቆራጥነት ስሜት ያደነቁት የአፄ ምኒልክ ዕዝ አመራሮች የብልጽግና መንግስት ድርድርና ምክክር በሚሉ የማደናገሪያ አጀንዳዎች ህዝቡን ለማወናበድ የሚሰራውን ስልት ህዝቡ ነቅቶ ሊጠብቀው እንደሚገባ አሳስበዋል። በተጨማሪም ህዝቡ የህልውና ዋስትናው ከሆነው ከፋኖ ጎን በመሰለፍ የተጀመረውን የህልውና ትግል ከግብ ለማድረስ በቁርጠኝነትና በጽናት መታገል እንደሚገባው ጠይቀዋል። የብልጽግናው ሊቀመንበር በትግርኛ ቋንቋ ካስተላለፉት መልእክት በስተጀርባ ምን አለ? የጀርመኑ ኤስደብሊውፒ ስለ ወልቃይት ጠገዴ ትንቅንቅ ይፋ ያደረጉት ጥናትም የዓለምን ትኩረት ስቧል። የኢትዮጵያ ፖለቲካ መልክዓ ምድር በተለይም የሰሜኑ የሀገሪቱ ክፍል አሁንም ውስብስብ በሆነ ውጥረቶችና አለመተማመኖች ውስጥ እያለፈ ይገኛል። አብይ አህመድ በህወሓት ላይ የሰነዘሩት ጠንካራ ትችትም ከበስተጀርባው አንድ ነገር አለ ተብሏል። የጀርመኑ ኤስደብሊውፒ ያወጣው ጥልቅ የጂኦፖለቲካ ትንተና ደግሞ ቀጠናው ያለበትን ወቅታዊ የፖለቲካና የደህንነት እውነታዎች ቁልጭ አድርጎ የሚያሳይ ነው ተብሏል። ባለፈው ሐምሌ 15 አብይ አህመድ በትግርኛ ቋንቋ ባስተላለፉት መልእክት የህወሓትን ወቅታዊ የፖለቲካ ቁመናና አስተሳሰብ በጽኑ ተችተዋል። አብይ አህመድ ወደ መሬት መውረድ የማይችል ያረጀ አስተሳሰብ ሀሳብ የታጠረ መሆኑን በመግለጽ አዲስ ነገር ለመስማትም ሆነ ለማየት ፍላጎት እንደሌለው ህወሓት ላይ ትችት መሰንዘራቸው ከበስተጀርባው አንድ ነገር አስበዋል ነው የተባለው። ይህን ሀሳብ በትንታኔ ለጣና ቲቪ የገለጹ የፖለቲካና የቀውስ ተንታኙም አብይ አህመድ በ2013 በተመሳሳይ በትግርኛ ቋንቋ መልእክት ማስተላለፋቸውን በማውሳት አሁንም ከህወሓት ጋር ለሚደረገው አይቀሬ ጦርነት መልእክት ማስተላለፋቸው ነው ሲልም ገልጿል። ይህ ብቻ ሳይሆን አብይ አህመድ ህወሓት ራሱን ወደ አደጋ የሚከት እርምጃ ሲወስድ መቆየቱንና አሁንም እየወሰደ እንደሚገኝ መጠቆማቸው የድርጊት ጤናማ የፖለቲካ ድርጅት ባህሪ እንዳልሆነ መግለጻቸው ከበስተጀርባው ጦርነቱ የማይቀር መሆኑን እያሳሰቡ ነው ሲሉ የፖለቲካ ተንታኞቹ ተናግረዋል። የአብይ አህመድ ትችት በተሰማበት በዚህ ወቅትም የጀርመኑ ዓለም አቀፍና የደህንነት ጉዳዮች ጥናት ተቋም ኤስደብሊውፒ ያወጣው ሪፖርት የትግራይ ክልል አሁንም በጦርነትና በሰላም መካከል ባለው ግራጫ ቀጠና ውስጥ እንደሚገኝ አረጋግጠዋል። የሰላም ስምምነቱ ሙሉ በሙሉ ባይፈርስም አዲስና የተረጋጋ ስርዓት ግን መፍጠር አልተቻለም ብሏል። ተቋሙ ባስቀመጠው ጥናት መሰረት ሁለቱ ወገኖች ዳግም መጠነ ሰፊ ጦርነት ባይፈልጉም ፍላጎታቸውን ለማስከበር ግን ወታደራዊ ለመጠቀም ዝግጁ ናቸው። ይህ ሁኔታ ጥቃትን፣ የፖለቲካና ወታደራዊ ስሌት ስህተቶችን ዳግም ወደ ለየለት ጦርነት ሊያስገቡ እንደሚችሉ አደጋ ደቅኗል ብሏል። የዚህ ውጥረት ማሳያ የሆነው በጥር ወር መጨረሻ የትግራይ ኃይሎች ተከዜን አቋርጠው ወደ ጠለምትና ራያ ያደረጉት ወታደራዊ እንቅስቃሴ በወቅቱ የብልጽግናው ሰራዊት ጋር ከባድ ውጊያ የተካሄደ ሲሆን ድሮኖችም ጥቅም ላይ ውለው ነበር ብሏል። የቀድሞ ጊዜያዊ አስተዳደር ጀኔራል ታደሰ ወረደም ይህን እንቅስቃሴ የተፈናቀሉ ወገኖች እንዲመለሱ ጫና ለመፍጠር የተደረገ ነው ቢሉም የብልጽግናው መንግስት ግን በአዋሳኝ ድንበሮች ላይ ከፍተኛ ጦር በማስፈር ፈጣን ወታደራዊ ምላሽ ሰጥቶበታል ነው ያለው ጥናቱም። የፖለቲካና ወታደራዊ ውጥረት ማዕከል ሆኖ የቆየው ወልቃይት ጠገዴና ሁመራ አካባቢ ጉዳይ ኤስደብሊውፒ ጥናት እንደሚያሳየው ከሆነ የዚህ አካባቢ ቁልፍነት ከኢኮኖሚያዊ ትሩፋትና ከጂኦፖለቲካ ስትራቴጂክ የመነጨ ነው ብሏል። አካባቢው በከፍተኛ ደረጃ የዓለም ገበያ ተፈላጊ የሆነውን የሁመራ ሰሊጥ እንዲሁም ጥጥና ማሽላ በስፋት የሚመረትበት የንግድ እርሻ ማዕከል መሆኑም ይህ አካባቢ የሚቆጣጠር ኃይል ጠንካራ የግብር ገቢና የሀብት አሰባሰብ አቅም ስለሚኖረው ለፖለቲካና ወታደራዊ እንቅስቃሴዎች ትልቅ ፋይናንስ አቅም ይፈጥራል ብሏል። ከሱዳንና ኤርትራ ጋር የሚዋሰነው ቀጠና ለህወሓት ወደ ውጭ ዓለም የሚያገናኘው ወሳኝ የሎጂስቲክና የንግድ መውጫ በር ሆኖ ሊያገለግል ይችላል። የብልጽግናው መንግስት አካባቢ በህወሓት እጅ ከገባም ድርጅቱ የውጭ አቅርቦት መስመር በማግኘት ዳግም ወታደራዊ አቅሙን ሊያጎለብት ይችላል
ይችላል በሚል ከባድ ስጋት አለውም ብሏል። በተቃራኒው አካባቢውን መቆጣጠር አንድ ኃይል የፖለቲካ የበላይነትና የድርድር አቅም በእጅጉ ይፈጥርለታል ነው የሚለው። የአካባቢው አለመረጋጋት በቀጥታ ከሱዳን አልፋሽጋና ከኤርትራ የደህንነት ፍላጎቶች ጋር የተቆራኘ በመሆኑ የመላው ቀንድ አፍሪካ ሰላም የመወሰን አቅምም ትልቅ ነው ብሏል። የመካከለኛው ምስራቅ ውጥረትና አዲስ የዲፕሎማሲ ሽኩቻ። ዛሬ ዓለም አቀፍ የንግድ ጦርነቶች፣ መካከለኛው ምስራቅ ውዝግብና የጂኦፖለቲካ ድርድር ማዕከላት ከፍተኛ ትኩረትን አግኝተዋል። ኢኮኖሚያዊ ማዕቀቦች፣ በባህርና በምድር የተከሰቱ ግጭቶች እንዲሁም አዳዲስ የዲፕሎማሲ ቅድመ ሁኔታዎች የዕለቱ ዋና መነጋገሪያ ጉዳይ ሆኗል። የዓለም ኢኮኖሚ አዲስ የንግድ ታሪፍና የነዳጅ ዋጋ ደግሞ ትኩረትን ስቧል። የሮይተርስ ዘገባ እንደሚያመላክተው የዶናልድ ትራምፕ አስተዳደር የአውሮፓ ህብረትን ጨምሮ በ60 ንግድ አጋር ሀገራት ላይ አዲስ የ10ና 12.5% የኤክስፖርት ታሪፍ መጣሉን ይፋ አድርገዋል። ይህ ውሳኔ ዓለም አቀፍ የንግድ ግንኙነትን የሚያወሳስብ ሲሆን በተለይም ብራዚል በአስገዳጅ የጉልበት ብዝበዛ ህግ ምክንያት የተጣለባት ይህንን አዲስ የአሜሪካ ታሪፍ አደገኛና አድሏዊ በማለት በጽኑ ውድቅ አድርገዋለች። በሌላ በኩል በመካከለኛው ምስራቅ በቀጠለው ውጥረት ሳቢያ የኢነርጂ ገበያው ላይ ከፍተኛ ግፊት ፈጥሯል ነው የተባለው። ቢቢሲ ወርልድ መረጃ እንደሚያሳየው የብሬንት ድፍድፍ ነዳጅ ዋጋ ከ95 አርፎ አሁን ላይ ወደ $100 ገደማ ከፍ ብሏል። በተመሳሳይ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ታሪክ ለሁለተኛ ጊዜ እንዳይመረጡ ሩሲያና የእስራኤል መንግስታት ከፍተኛ ተቃውሞ እያሰሙ መሆኑም ተሰምቷል። አልጀዚራና በአረብ ኒውስ ዘጋቢዎች መሰረት በመካከለኛው ምስራቅ ያለው ግጭት በባህርና በምድር እጅግ ተባብሷል ነው ያለው። በየመን የሚገኙ የኢራን ደጋፊ የሆኑት የሁቲ ታጣቂ በሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ የባህር ላይ እገዳ መጣላቸውን ተከትለው የቀይ ባህርና የባብል መንደብ ውጥረት ከፍተኛ ደረጃ ላይ ደርሷል ብሏል። ሳውዲ አረቢያ ይህንን ድርጊት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የባህር ላይ ውንብድና ስትልም ከሳለች ነው የተባለው። ከዚህ በተጨማሪ በጋዛና በዌስት ባንክ በእስራኤል በደረሱ የአየርና የመሬት ጥቃቶች በሰሜን ጋዛ 2 እንዲሁም በዌስት ባንክ 3 ፍልስጤማውያን መገደላቸው ተዘግቧል። በእስራኤል ቀኝ ዘመም ሚኒስተር ኢታማር ቤን ጊቨር መሪነት በመቶዎች የሚቆጠሩ አይሁዳውያን ወደ አልአቅሳ መስጊድ ግቢ በኃይል መግባታቸውን ደግሞ በአረብ ሀገራት ዘንድ ከፍተኛ ቁጣን አስነስቷል። በእስራኤል ሚዲያዎች ILTV እና በምዕራባውያን አውታሮች ሲኤንኤንና ሚድል ኢስት አይነት ዘገበው ከሆነ በወታደራዊና በዲፕሎማሲያዊ መስኮች ትላልቅ ለውጦች እየተስተዋሉ ነው ተብሏል። የእስራኤል መከላከያ ሰራዊት በጥቅምት 7 ጥቃት ላይ ከፍተኛ ተሳትፎ በነበረበት የተባለው የሐማስ የባህር ላይ አዛዥ አብድላህ ጃኪያ በጥንቃቄ በተመታ የአየር ድብደባ መገደሉን አሳውቀዋል። በዲፕሎማሲ መስክ ደግሞ አሜሪካ ከሳውዲ አረቢያ ጋር የሲቪል ኒውክለር ስምምነት ለማድረግ አዲስ ቅድመ ሁኔታ አስቀምጣለች። ፕሬዚዳንት ትራምፕ ሳውዲ ስምምነቱን ለማግኘት የግድ የአብርሃም ስምምነትን በመቀበል ከእስራኤል ጋር ያላትን ግንኙነት መደበኛ ማድረግ እንዳለባትም አሳስበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም ይህንን የትራምፕን እርምጃ ታሪካዊ እርምጃ ሲልም በደስታ ተቀብሎታል ነው የተባለው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።